ሀባይቢ እንዴት ናችሁ? እንዴት ከረማችሁ? እንዴት ቆያችሁ? ሰላም ናችሁ? ደህና ናችሁ ወይ? ቲጂ ነኝ ከቲጂ ኩታበር ቲዩብ። ውድ ተመልካቾቼ ዛሬም እንደተለመደው በአዲስ ቪዲዮ ተመልሼ መጥቻለሁ። እንግዲህ ዛሬ ውድና የተከበራችሁ የቻናሌ ተከታታዮች በሙሉ ይሄን ቪዲዮ የምቀርጽላችሁ ዛሬ ሐሙስ ሰኔ 18 2018 ዕለተ ሐሙስ ቀን ነው ማለት ነው። እና ወደ ጓደኞቼ ዛሬ ፍሎግ አለን። ኦልሞስት ቪዲዮ ከለቀኩኝ 4 ዊክስ አካባቢ ሆኖኛል። ቪዲዮ ለመልቀቅ ምቹ ሁኔታ ላይ ስላልነበርኩኝ ነው። ዛሬ ግን ያው ወደ ፍሎጋችን ተመልሰናል ማለት ነው። የዛሬው ፍሎጋችን የሚሆነው ብዙ ነገር ነው። ዳቦ እንጋግራለን፣ ኩኪስ ምናምን፣ እንጀራ ወጥ እንሰራለን። እና ወደ ጓደኞቼ ያው እንግዲህ በቪዲዮ እንደተረዳችሁ ከዚህ ቀደም ከባለቤቴ ጋር ትንሽ ግጭት ነበረ። ፍርድ ቤት ድረስ ሄደን ነበር። ፍርድ ቤት ደግሞ በአንድ እንትን አያፋታቸውም፣ ቻንስ ይሰጣቸዋል። ጋይስ ቻንስ ይሰጣቸዋል። እና ወደ ጓደኞቼ ያው እንግዲህ በዛ ምክንያት እኛ ሰላም ሰፍኖ ታርቀን ወደ ቤቴ ተመልሼ ፍሎጌን ቀጥያለሁ ማለት ነው። ጓደኞቼ ስትጨነቁልኝ ለነበራችሁ እንግዲህ በሰላም ወደ ቤቴ ተመልሻለሁኝ። ያው አንዳንድ ጊዜ ያጋጥማል ታውቃላችሁ። እንግዲህ አቶ ባልዮ ደግሞ በቃ በደስታ በፍንጥዝያ ይሄው እንግዲህ የሆነች ትንሽዬ ግልገል ነገር አርዶልኝ ያችን እንግዲህ ጉድ እያልኩኝ ነው ማለት ነው እነሱን ለማስደሰት። እውነት ለመናገር ጸባችን ያው ትልቅ ነገር ሆኖ አይደለም፣ ግን አለ አይደል አንዳንድ ጊዜ ቤት ስትውሉና ስትረስ ስትሆኑ የሆነ ነገር ይሰማቸዋል ሴቶች ማለት ነው። ብዙዎቻችን እንደዚህ ነን። ቶሎ ግልፍ እንላለን፣ ችለን ቶሎ ግልፍ እንላለን። ኤኒዌይስ ለበጎ ነው፣ ሁሉም ማየቱ ጥሩ ነው ማለት ነው። እና ወደ ጓደኞቼ ዛሬው ፍሎጋችን የሚሆነው እንግዲህ እስኪ የሀገር ቤቱን ድባብ ላሳያችሁ። ፍሎግ ከሰራሁኝ በጣም ቆየሁኝ። አዲሱ ቤቴ እንጀራ ጋግሬ አላቅም እና የአዲሱ ቤቴ ኩሽና ይሄ ነው። ከላይ መውጫ አለው ማለት ነው። በዚህ ጭስ መውጫ ምናምን የእንፋሎት መውጫ አለው። እንግዲህ ውድ ጓደኞቼ እንጀራችንን ከመጋገር እንጀምራለን ማለት ነው። በነገራችን ላይ እኔ ኤሌክትሪክ በጣም ነው እንፈራው። በልጅነት ኤሌክትሪክ ይዞኝ ነበረ። ለዛ ነው ምጣዱን እያጠፋውኝ ነው ተነምለው መጋግረው። ከሌሊት ነው የጀመርኩት ጋይስ። መብራት አጥፍቼ ኮኪስ እየሰራው ነው እዚህ ጋር። ደስ ይላል ወደ ቤታችሁ ስትመለሱ ማለት ነው። ከዚህ ቀደም አብዛኞቻችሁ እንዴት ነው ጥላሽ የምትወጪው የገዛሽውን ቤት ምናምን ብላችሁኝ ነበረ። ያው እንግዲህ ወደ ቤቴ ተመልሻለሁኝ። ይሄውላችሁ ኩኪስ እየሰራውኝ ነው። ኩኪስ የምሰራባት ደግሞ እቺ ከአረብ ሀገር ይዣት የመጣኋት ፎረን ነች። ለዚች ለፎረን የሚገርማችሁ ነገር 4500 ብር ነው ካርጎ ምንድነው ጉምሩክ ያስከፈሉኝ። በመካከል ወጣ እያልኩኝ ወደ ውጭ እያየው ነበረ። ይሄ አዲሱ ግቢያችን ነው። ዝናብ እየጣለ ነው፣ ሰኔ አይደለም ክረምት እየገባ ነው። የዳቦ አፍቃሪዎች የት አላችሁ? በነገራችን ላይ የዳቦ አፍቃሪ ነኝ። ዳቦ በጣም ነው የምወደው እና ደግሞ ይዋጣልኛል። ምንም ይሁን ምን ዳቦ ከጋገርኩ ይዋጣልኛል። ባያችኋት ፎረን ነው ይሄንን የጋገርኩት ማለት ነው። ውድ ጓደኞቼ እንደታያችሁት በጣም የሚያምር ዳቦ ነው የጋገርኩት። በነገራችን ላይ እኔ አረብ ሀገርም ሳለሁ ማሻአላ ተባረካላ ማዳሜ እጅግ በጣም ጥሩ ሰው ስለነበረች ዱቄት እንደ ልቤ ነው። ዳቦ በሳምንት እሁድ ነበር የምጋገረው በፎረን ማለት ነው። በሰላጣ እያደረኩኝ ነው። የሀገር ቤቱ ድባብ ይሄን ይመስላል። ወደ ምጣዳችን ተመለስን። እንዴት ነኝ ጋይስ? በነገራችን ላይ በግራ እጄ አይደለም የምጋግረው በቀኝ እጄ ነው። ነገር ግን ካሜራው እያዟዟረው ነው፣ አዙሮታል ካሜራው። ይኸውላችሁ እስኪ ሙያዬን እንዴት አያችሁት ጋይስ? ጠፋብኝ። አይገርማችሁም? አገጋገሩ በጣም ጠፋብኝ። አያችሁት? ከዚህ አበራለሁ አጠፋለሁ፣ ሳሰፋ አጠፍቼ ከእንደገና ደግሞ ስጋግር አበራለሁ ማለት ነው። በጣም እየፈራሁኝ እየተጠነቀቅኩኝ ነው። በእርግጥ ያው ሹት የሚያደርግ አይደለም የሚይዝ አይደለም፣ አውቶማቲካሊ የሆነ ኮንታክት ካደረገ ራሱ ቆጣሪው ይዘጋል። ግን እኔ
ታውቃላችሁ ለህይወቴ ምን ያክል እንደምፈራ ሳይሆን ልጅ ስትወልዱ በጣም ትፈራላችሁ። ገብቷችኋል? ስትታመሙ የሆነ ነገር ብሆን ብላችሁ እኔ ቀድሜ ነው የምጠነቀቀው ማለት ነው። ልጅ ካላችሁ ጋይስ ስትታመሙ ለራሳችሁ ሳታስቡ አይ ልጄ ነው የምትሉት። እና ውድ ጓደኞቼ እንግዲህ ዛሬ አብዛኞቻችሁ በውስጥ እየጠየቃችሁ ነበረ ቲጂዬ አይበጅም ትዳር አትፍቺ ልጆችሽስ ምናምን እያላችሁኝ ነበረ። በእርግጥ ሰው ወዶ አይደለም ትዳሩን የሚበትነው። በተለይ ደግሞ ልጅ ከወለዱ በኋላ ትዳር እንዲበተን እኔ አልፈልግም። ምክንያቱም ልጆች ይጎዳሉ ጋይስ፣ በጣም ከባድ ነው። እያየ ነው እየሰማ ነው በአካባቢያችን በሰፈራችን እያየ ነው ያለ ነገር ትልቅ ችግር ስለሆነ ማለት ነው። ተጎጂዎች ልጆች ናቸው። ልጆች ከተወለዱ በኋላ ከእናት ከአባታቸው ጋር ነው ማደግ ያለባቸው በእንክብካቤ እላለሁኝ። እና ውድ ጓደኞቼ የእናት የአባት ፍቅር ማግኘት አለባቸው። ምንም ቢሆን ምንም ተረቡም ተጠሙም ጋይስ ከእናት ከአባታችሁ ጋር ማደግ ይሻላችኋል። የእውነት ነው የምላችሁ። እኔ ብዙ ቁስል ስላለብኝ ነው ይሄንን የምላችሁ። እኔ እናትና አባቴ ጋር አላደኩም። ስለዚህ በጣም ብዙ ቁስል አለብኝ፣ በጣም ብዙ ቁስል ማለት ነው። ለዛም ነው ልጅ ከእናትና ከአባቱ ጋር ቢርበውም ቢጥማም ተቸግሮም እንደምንም ብሎ ልጁን ማሳደግ አለበት ማለት ነው። እና ውድ ጓደኞቼ እንግዲህ እንጀራችን ይሄውላችሁ ለመጀመሪያ ጊዜ ነው እዚህ ስጋግር ማለት ነው። አዲሱ ቤቴን በእርግጥ አሳያችኋለሁ። እስካሁን ድረስ አላሳየኋችሁም። እንዳልኳችሁ የተሰራ ቤት ነው የገዛሁትኝ። የተሰራ የብሎኬት ቤት ነው የገዛሁት። ውድ ጓደኞቼ አሳያችኋለሁኝ። ማለት ይሄ የምታዩት ቀለም አይደለም፣ ጂፕሰም ነው የተቀባው። ኦልሞስት ቤቱ ከተሰራ 1 አመት ከምናምን 2 አመት ይሆነዋል ብዬ አስባለሁኝ። እና ቀለም ያስፈልገዋል፣ እድሳት ያስፈልገዋል። ማለት ያኔ ቀለም ብቻ ነው የሚያስፈልገው፣ ሌላ ነገር የሚያስፈልገው ነገር የለም። እና ውድ ጓደኞቼ እንግዲህ በቀጣይ ደግሞ በሌላ ቪዲዮ ኢንሻአላህ አሳያችኋለሁ። ቤቴን 200 ካሬ ነው፣ ግቢው ሰፊ ነው። በእርግጥ አሁን ላይ ያው ቤት ቦታ ገዝቶ ቤት ከመስራት ይልቅ የተሰራውን እንዳጋጣሚ ካገኛችሁ ብትገዙ አሪፍ ነው እላችኋለሁ። ውድ ጓደኞቼ ሁልጊዜም በቪዲዮዬ የማካትተው እንደምነግራችሁ ማለት ነው የማዳም ቅመሞች የስደት ጓደኞቼ ወንዝ ተሻግራችሁ ሂዳችኋል መቼም አንድ ጊዜ ስደት ከወጣችሁ አይቀር ቦታ ወይም ቤት ሳትገዙ ወደ ሀገራችሁ እንዳትመለሱ እንደው የሆነ እክል ካልገጠማችሁ በስተቀር ማለት ነው። ውድ ጓደኞቼ ማን እንደራስ የራስ የሆነ ነገር ውድ ጓደኞቼ ቤት መሸሸጊያ ነው፣ መጠለያችሁ ነው። ብትበሉ ባትበሉ ለምን ኩሽና አይሆንም። የእውነት ዘና ብላችሁ የምትኖሩበት ነው። ቦታ ቢኖራችሁ ብር ስታገኙ ተሰሩታላችሁ ለማለት ፈልጌ ነው። እና አሳያችኋለሁኝ። 200 ካሬ ነው የገዛሁት ቤት። እንዳልኳችሁ ቀለም ብቻ ነው መታደስ የሚፈልገው፣ አዲስ ነው። ኦልሞስት 2 አመት ማለት እንግዲህ ብዙም አይደለም፣ ብዙ ሩቅ አይደለም ማለት ነው። እንደ አጋጣሚ ነው እኔም በቤት ኪራይ ተማርሬ እንደ አጋጣሚ ነው ያገኘሁት ማለት ነው። ውድ ጓደኞቼ ዛሬ እንግዲህ ስትጠይቁ ለነበራችሁ ጓደኞቼ፣ የቻናሌ ቤተሰቦች፣ የፌስቡክ ቤተሰቦቼ ሁሉ መልስ ሰጠዋችሁ ማለት ነው። እንግዲህ ከባለቤቴ ጋር ታርቀናል እንግዲህ እላችኋለሁ። ይሄን ነው የምላችሁ። ስለተጨነቃችሁ ልጅ ስላሰባችሁ ልጅ እጅግ በጣም